ሌላ ሐሳብ ሁሉም እኮ ይደረጋል አይደለም እስኪ ከትንሹ ውጡና ከፍ ካለው እንጂ ከፍ በሬ እና ተሳደር ይገዛል አለሽ አይደለም ሁሉም እኮ ይጻፋል አታትጩ አትጩ ወደዛ በቃ ተረጋጉ አትዝራቱ በግ ወሳኝ ነገር ነው ለበዓል በቃ ስለሱ እንነጋገር ሌላው ነገር እንተው አዎ በግ በጣም አሪፍ ነገር ነው በግ ግን ስንት ይገኛል ይቅርታ እንዳንተ አይነቱን ድልብ የወፍጮ ቤት በግ አቅማችን አይፈቅድም እንዳንተ አይነትስ ገረባ የለመደ የከተማ ፍየልስ ስንት ይሆናል 10-15 ጥሩ በግ ይገኛል 10-15 ሺህ አንድ በግ አረ ለምን ምን አለፋችሁ እዚህ አንድ በግ አግኝታችኋላ አዎ አሰብ ይበላ ራሳችሁ እንደ በግ ትሏታላችሁ እንጂ ሲያምራችሁ ይቀራል አታገኙዋትም እሺ ቅርጫውስ ምን ያህል ነው ለጥብስም ለወጥም ስለሚያስፈልግ ሙሉ መደብ ቢሆን ጥሩ ነው ሙሉ መደብ ኤው እያንዳንድሽ አዋጪ ልቲ ተሆነ እኔ ሻሽ እንደሆንኩኝ ጋሽዬ በጊዜው ባውዳነቱ ምድር ደሞዝ ሙሉ አርገው ስላልሰጡኝ እንዴት ብያላዋጣም የለኝም ባዶ ነኝ እንዴ ምን ማለት ነው ሰርታችሁ ለፍታችሁ አይደለም እንዴ አምጣ ብላችሁ ተቀበሉታ መቼ ሰማሉ ለማንኛውም ያባወራው ብዛት በርከት ስለሚል የዶሮዎች ብዛትም 3 ቢሆንስ ኧረ ጭካኔ እነዚህ አሁን ልጆች ናቸው ወይስ ወፍጮ ቤቶች ናቸው እኔ ቤተሰቦችን ስለምጠር 5 ቢሆን አይሻልም በጣም አሪፍ በጣም እንደውም ፋዘርና ማዘር እንዳይቀሩ እነሱም አይቀሩ እንደውም ሲስተሮቼ ራሱ እኛ ምን መጣለን ብለውኛል እንደውም ብራዘሮቼ ከነሚስቶቻቸው ከነልጆቻቸው ስለሚመጡ ትንሽ በዛ ብናረገው እውነት አንተኛው ወንድምሽ ሳይመጣ እሱ ይምጣ እርግጠኛ አይደለሁ ኧረ ምጥ ይምጣብሽ ያንቻል ደግሞ ምጥ ከመጣ ሌላ ወፍጮ ተተከለ ማለት ነው እዚህ ስለዚህ ሽንኩርት 120 ኪሎ ይሆናል እባክሽ 120 ኪሎ ሽንኩርት በኔ ገንዘብ ሁለት ሊያቋቁሙ ነው ይሄ ነገር እስከ ቡሄ ድረስ የሚቀጥል ነው እኔ ምንም ጤፍ ግን በቂ አለ 3 ውሃ ቃውከቻለሁ ስጋግር አድራለሁ ማፍየዋ አይዞህ ታንተሻለሁ ወቴ ማን ያስመጠርጥሩ ስንቴ ይዘሩ ይዘሩ ከመጣ ማለት አሁን ቆይ ወይ እንደውም ካልሆነ ይሄ በዓል እስኪያልፍ ድረስ አንድ ሳምንት ያህል ራሴን ስቼ ወድቄ ውድ ላድርጋቸው ጨካኝ ይሁላችሁ ግድላችሁ ለኔ ቀስ ብላችሁ ንገሩኝ በሬውን ለምንድን ነው የምትፈልጉት ጉድፈቻ ልናሳድገው ጎረኔ ለኔ እኮ እየቀለድኩ አይደለም የእውነቴን እኮ ነው የምናገረው ካንተ ጋር ጠምደን ልናርስበት ይሁላችሁ ምን ለማለት ፈልጌ መሰላችሁ ለቁርጥ ነው ለቀይ ወጥ ነው ለቅቅል ነው ለዱለት ነው ለቃጠሎ ነው ለምንድን ነው የምትፈልጉት ለማለት ነው ኧረ እባክህ አንተ ሰውዬ እኛን ራሱ አቃጠልከን እኛ የምንፈልገው ይሄን አፍን እንድትዘጋልን ብቻ ነው አሁን ይል ዘሩን እንዴት አድርገን እንደምናሳምነው እንነጋገር እሳቸው ምን አገባቸው ለቤተሰቡ አይደል እንዴ ዘን የምንሄደው ጋይዘሩ የራሳቸውንም አይሰጡ የሰው የማይፈልጉ ጨዋ ናቸው እንዴ ጋይዘሩ ዘሩ እንኳን አብሮ አደረሰን ደህና ዋላችሁ የከርሞ ሰው ይበላል ደህና ሁኑ ጋይዘሩ ያናገርነው አይደለም እንዴ ወዴት ነው የሚሄዱት እንትን በዓል ወደማይከበርበት እንዴ ምን ማለት ነው ሳስበው ይሄ በዓል እኔንም ይመለከተኛል መሰለኝም ዘሩ ምንድነው አይመለከተኝም ማለት በዚህ ላይ የቤተሰቡ አባወራ አንተ ነህ እንዴ ቤተሰቡ እኮ ያንተን እጅ ይጠብቃል ዘሩ ምን ማለት ምንድነው እኔ የበዓል ፎቢያ አለብኝ በተረፈ መልካም በዓል ይሁንላችሁ ቆጥቡ አታድፋፉ ይሉት ጋይዘሩ አይልፉ ከባህል ወጭና ከሞት የሚያመልጥ ማንንም የለም እውነትህን ነው እንዴት እንደሚመለጥ እኔ ላሳያችሁ እስኪ ንገሩን እኔ ላሳያችሁ አንተ ኤው ጋይዘሩ ሲክለፈለፉ እንዳያገኙት ምን ሟርተኛ ምንድነው የሚያገኘው የባህል ወጭ ነው አንቺዬ እኔ ፍጹም ትዝ አላሉኝም ሊመጡልኝ አልቻሉ እንደውም እኔ የዘይት መጭመቃ ፋብሪካ ያላቸው ሰውዬ እንደው ፋብሪካቸውን ሲያስመርቁ በማርሽ ማድረግ አርጎ ያስመረቁት እሳቸው ታዲያ በቲፎዞ አይደለ እንደሚረዱት እኮ እኔስ ብላችሁ ታዲያ ምንድነው እሳቸው ለዚህ ለበዓሉ 50 የተቸገሩ እናቶችን መርዳት ይፈልጋሉ ያው ባንቺ በኩል ብለው ደግሞ ለኔ 2 ኮታ ሰጥተውኛል እነዛ 2 እድለኞች እነማን ናቸው እንደው አንቺ እናንተ ናችሁ ሙት ተረጆቹ አይ እርዳታ ምናምን የሚለውን ነገር ተወት አርጉት
ያው ለበዓል ሙያ ቀለል ያለ ነገር በሚል ያዙት። ታሪክዬ ከኛ ምንድን ነው የሚጠበቀው? እናንተ ጋር ይኸውላችሁ ድሄት ግርጥት ክስት ማለት ብቻ። ምን ታረጋላችሁ? ቀድድድ ቆሽሽ ያለ ልብስ ትለብሱና ቦታው ላይ ትገኛላችሁ። እንደ ወዶ አይስቋሉ። ይቺ እንኳን የመሰለ ሰው ምን ነው ችግርተኛ የሚመስለው? የጠጅ ቤት ባለቤት አትመስልም? ታሪክዬ የኔ ፍቅር እንደው የኔ ይቅርብኝና እቺን ምስኪን እህቴን አስቀድሜ ምን ማጣት እኮ ነው እንደዚህ አንድ ፍሬ ልጅ ያስመሰላት። ክርር ብላ ታያትም እንደጅማት። እንደው ታሪክዬ ልሙትልሽ አንድ ቀን ሳትበላ ብትል ብጥስ ነው የምትላት። ምንድነው የምትይው አንቺ? እንዲህ እንዳልጠጣሽ የጠራኋችሁ እንድትረዱ እንጂ እንድትጨቃጨቁ አይደለም። እሺ ደግሞ ይኸውላችሁ ምንም ዝባዝንኬ ነገር አያስፈልግም። የቆሸሸ ልብስ ትለብሳላችሁ ትሄዳላችሁ። እሺ እንዴ ቆይ ካልቆሸሽን አይረዱንም እንዴ? አንቺ ምንድነው እሱን የተበጫጨቀ ልብስ አመጣልሻለሁ ጥይቅ ነው። እናንተ ምን አስጨነቃችሁ? ከተቀበላችሁ በኋላ ትቀይሩታላችሁ። ልጅ ቢኖራችሁ ደግሞ እቺ ደግሞ ልጅ ትላለች። ልጅ በ5 ደቂቃ የሚደርስ አስቸኳይ ፎቶ መሰለሽ እንዴ? ይሄ ሁሉ ትልቅ ጥፋት አለብሽ ታሪክዬ። ሙች ነው የምልሽ። ቀደም ብለሽ ነግረሽኝ ቢሆን ኖሮ ይሄን ጊዜ አራስ ነበርኩኝ። ሙቄት እያረኩኝ መላቀጥኝት። ቢኖራችሁ የተሻለ ታገኛላችሁ። ይሄ ነው ምን ለእናንተ በጎ አስቤ ነው። ደግሞስ ዞር ዞር ብትሉ አታጡም ወይ? ደግሞ ከሰፈር ተዋሱና ምን ልጅ ቆይ አንቺ ይሄንን ሰምቶ ሰፈር ልጁን ጥሎ የሚሄደው ማን ነው እንዴ? እርጉዟን ብትሆን በወዳ የተሸከመችውን በጀርባው ነው አዝላ የምትሄደው። ያው ካገኛችሁ ሞክሩ። እኔ ግን እንደ ወዳጅ ስም ዝርዝራችሁን አስገብቼ ኃላፊነቴን ተወጥቻለሁ። እናመሰግናለን ታሪክዬ። ሙች እንደው እኔማ ያቺ ስመኝ እሺ ካለችኝ ልጇን እበደራለሁ እንጂ ከስመኝ ነው ስመኝ። እና ምን ላድርግሽ ታዲያ? ተበደሪያ። አዎ ካልሆነ ደግሞ ለዛሬ አመት መንታ ታቀፈን እንጠብቅሻለን። ኧረ አንቺ ሴትዮ ለዛሬ አመት ማለት ተረኛ አትለቂም እንዴ? አትሻሻይ። ኧረ ወደዛ ታያት መንታ ትላለች እንዴ ደግሞ አንቺ ምን አውቀጂው ምን አውቀሽ ታያለሽ ወሬኛ። ሻሻራ እንዲቀራል በእናትሽ። ምን ያደርጋሉ? ወጡ ሳይወጠወጥ እስከሚወቅ ይጠጣሉ። ምን ማለት ነው? ማብላቷን ሳታውቅ እጇን ታጠበች እንደማለት ነው። እንዴ ገና በጉ ሳይገዛ አንተ ቢላ ትሞረዳለህ። አንተ ምን ገመድ እየፈተልክ አይደል እንዴ ያለው? ለፍተላ እንዴ እኔ ቢሳካልኝ እገዛለሁ፣ ካልተሳካልኝም ደግሞ ጧት ጧት እዘልበታለሁ። ተው እንጂ ታዲያ እንደዛ ከሆነ ለምን ይሄ ምንድነው? ከዚህ ቀጥሎ ያለው ባል ምንድነው? ከዚህ ቀጥሎ ያለው እንቁጣጣሽ ባከሱማ ከዚህ ያኛው አመት ገባ። ከዚህ በቃ ለሱ ቀን የሚሆነውን ገመድ ፈትለ ጅራፈን አንጧጧው። እንግዲህ በላ ተነስ እንሂድና እንግዛ። ምራጭ ላይ እንዳጥልኝ። ተው ነው እኮ አንፈልግም ብለን ተው ነው እኮ አገኘን። ያው በአንተ ሞዴል የተሰራ ከብት ማን ነው በግ አገኘን። አንተ ነው ይሁሉ እንደዛ ነው እንዴ? እንደሱ ተሆነማ ቅድም በዚህ ያለው ነገር ትክክል ነው። ቅጠል የምትበላው ነገር ስጋዋ ይጣፍጣል አሉ። አንተ ይጭራሽ ገዳይ ቀላል እንዴ? ና በላ አሳኮ በጣም ተገና ኦይ ካንተና ሰላም ጤና ይስጥልን ውድ የቀረፋ ሚዲያ ተመልካቾቻችን፣ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንግዲህ ዛሬ በዓል እንደመሆኑ መጠን በአንዳንድ የአዲስ አበባ ቦታዎች እየተዘዋወርን የበዓል ነክ ጉዳዮችን እያነሳን ከመንገደኞች ጋር ጥያቄዎችን እየተጠያየቅን ሽልማትም እያቀረብን አብረን እንቆያለን። አብራችሁን ቆዩ። ይምጥ ግድ የለም እግዚአብሔር ይስጥልኝ። አንድ ላስቸግሮት እንትን በለው አይደለም ጌታዬ፣ ይረጋጋ። አንድ ላስቸግሮት እግዚአብሔር ይስጥልኝ። አይደለም ጌታዬ፣ ዞር ዞር እያልን አንዳንድ የአዲስ አበባ ነዋሪዎችን ጥያቄ እየጠየቅን ነበር። ሚዲያዎች ናችሁ እንዴ? አዎ። እኔ እኮ በፍትህ ስርዓት ጉዳይ ላይ አንዳንድ አስተያየት እሰጣለሁ ብዬ ፈልጊያችሁ ነበር፣ ግን ላገኛችሁ አልቻልኩም። ይሄ በጣም ጥሩ አጋጣሚ ነው፣ እንኳን አገኘኋችሁ። ይገርምሃል፣ የፍትህ ስርዓት አይደለም ጌታዬ፣ መጠየቅ የፈለኩት ስለ ባህል ጉዳዮች ነው። ይሄ ማንኛውም የሚዲያ ጣቢያ ላይ እንደምናየው የዘንድሮ በዓል ከአምናው ይሻላል በል ልትለኝ ከሆነ እኔ በፍርዱ የሀቅ ሰው ነኝ አልልም። እንደውም ልንገርህ ገበያው ዘንድሮ ብሶበታል። አይደለም ጌታዬ፣ የሚያሸልም ጥያቄን ጠይቀውታለን። ጥያቄውን በሚገባ ከመለሱ ደግሞ የ10 ሺህ ብር ሽልማት እንሸልመውታለን ማለት ነው።
እና ሽልማት አለው? አዎ። ከመለስኩ በኋላ ነው የምትሰጠኝ? አዎ። አሁን የሚገባ ጠይቀኝ። እሺ፣ ከዶሮ ብልት ውስጥ የትኛው ክፍል ነው ለአባወራ የሚቀርበው? እናንተ ጋዜጠኞች አሁን ጥያቄ በፍርዱ ይከብደዋል ብላችሁ ነው? መልሱ ፈረሰኛ። በትክክል መልሰውታል። የ10,000 ብር ጥያቄ በትክክል ተመልሷል። መልሼዋለሁ። እስኪ አንድ ወደ ካሜራ ይሄው መልሼዋለሁ። እሺ እንደው እግረ መንገዳችንን ለማንሳት ያክል በበዓል ሰሞን ለተቸገሩ ሰዎች እርዳታ ስለሚያደርጉ ሰዎች ምን የሚሉት ነገር አለ? እኔ ምን እላለሁ? በጣም ነው ማመሰግነው። እውነት ለመናገር በዚህ በቀማኛ ዘመን እኔ ብቻ ልብላ በሚል ትውልድ መሃል እንደናንተ አይነት ለጋስ በመፈጠሩ በጣም ደስ ብሎኛል። እንደው ይበል የሚያሰኝ እንደ ሀገርም ደግሞ ያኮራል። በነገራችን ላይ መስጠት ለራስ ነው። ቃሉም እኮ ስጡ ይሰጣቸዋል ነው የሚለው። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ፣ የመልካም ምኞት መግለጫ ሊያደርጉለት የሚፈልጉት ሰው ካለ እድሉን ልስጥዎት። በዋናነት ውዷ ባለቤቴን ታሪክዬ፣ በመቀጠል ደግሞ አከራዬን አቶ ዘሩ ከነመላ ቤተሰቦቻቸው፣ ሌላ ደግሞ ሻሼ፣ አቢ፣ ልክ አስገባቸው፣ ና ኮሎኔል ዙሪያሽ፣ አረጋሽ፣ ሁሉንም እንኳን አደረሳችሁ፣ መልካም በዓል እመኝላችኋለሁ እላለሁ። ስለሰጡን አስተያየት በእኔና በተመልካቾቼ ስም ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እኔ የምልህ ለመሆኑ በምን የሚዲያ ጣቢያ ላይ ነው የሚተላለፈው? እንግዲህ እንደምታውቀው ብዙ ጣቢያዎች በዝተዋል። እኔም ብዙ ህገ ነክ ጉዳዮችን ብዙ ጣቢያ ላይ ሰጥቻለሁ፣ ግን የትኛው ሚዲያ ላይ እንደሰጠው አላውቅም። በቀረፋ ሚዲያ በአዲስ አንቀጽ ፕሮግራም ነው የሚቀርበው። አመሰግናለሁ። ምንም አይደል። የሻይ ቅመሙን ሁሉ የጣቢያችሁ ብራንድ አድርጋችሁት፣ እኛ ደግሞ ቅመም የሌለው ሻይ እንጠጣለን። አመሰግናለሁ ጌታዬ። እናመሰግናለን ጌታዬ። አሁን ደግሞ ልብ ስል ጦሲ ሚዲያ እንደማይጠይቀኝ ምን ማረጋገጫ? እናመሰግናለን። ዶሮዎች አሉ የምንገዛው በዚህ ጥቅጥቅ አድርገን ነው የምናመጣው። በልሱን ተውና አሁን እንሂድ። ወዴት ነው መቸኮል? ቆይ እንዴ ተይ እንጂ መጀመሪያ እንነጋገር። ምንድን ነው ለመግዛት ያሰብነው? ጥቁር ነው ወይስ ነጭ ነው? ዜግነቱስ ምንድን ነው የሚለው ነገር መነጋገር አለብን። ምን ማለት ነው? የፈረንጅ ነው ያበሻ ነው የምንገዛው? እኛ የምንከራከረው ዋጋውን እንጂ ዜግነቱ አይመለከተንም። ለምን አይመለከተኝም? ይመለከተኛል እንጂ ሀበሻዊነቴ ኩራቴ። እሺ ትቀልዳለች እንዴ? እኔ ሀገሬን ዶሮ ላርድ አላደርገውም። ደግሞ ከአባቶቻችን የወረስነው በነጭ አለመገዛትን ነው። ደግሞ ወንድም በወንድሙ ላይ እጁን አያነሳም። እሺ የፈረንጅ ከሆነ መቼም በጎራዴ ነው የምታርደው አይደል? እኔ ግን ግራ የገባኝ እንደ ጎራዴው ከየት ይገኛል? ለእሱ ችግር የለውም። ይሄንን የነጫጭባ ዶሮ ፊት ለፊቴ እንደዚህ ያቆመዋል። አይኑን ያየዋል። ከዛ በኋላ አረ ጎራው ኧረ ወንዱ እያልኩ እፎክራለሁ፣ እሸልላለሁ። ከዛ በኋላ ዶሮ ፌንት ይበላል። የዛ ሰዓት እባርከዋል። ሻሩክ ይሙት አባቶቻችን ይሄን ዘዴ ቢያውቁት ኖሮ ጣሊያን እየተመላለሰች አትጫወትብንም ነበር። እኔ እኮ በዛ ጊዜ ብኖር ኖሮ ማን እንደምባል እንደነበር ታውቂያለሽ? ራስ በዛብህ ነበርበት። ራስ በዛብህ ዘሩ ሞላ አይደል? ራስ በዛብህ ዘሩ ሞላ ወይ ነበር ቢባለው እኮ። በራሴን አታዙረኛው። የምትሄድ ከሆነ እንሂድ። የፈረንጅ በሚለው ተስማማን አይደል? እንደ ገቢ ሆኖ በዚህ እንደሱ ከሆነ የማያሻማ ገብስማ ይጨመርበት። ፈረንጁ ነው ገብስማ የለም በዚህ። እሺ ሙሉ ጥቁር ይሁን። እሬ በስመ አብ። ምንድን ነው አርደን እንበለው ነው እንጂ 3 ጊዜ እንደዚህ ያዙረን እንጥለው ነው እንዴ? አልገባሽም? ባቢኮ ወጪ ስላላወጣ እኮ ማዘናችንን ለመግለጽ ነው። እኛ ደግሞ ለበዓል ጥቁር መልበስ አንችልም። ስለዚህ በዶሮ እንወጣለን ማለት ነው። አለቀ ነገሩ። አይ በስማ ተስማምተንበት በደስታ ነው የምናደርገው። ባይሆን ነጠላ ነው ወይስ ድርብ በሚለው ብንስማማ ይሻላል። ሳላቻሽ ነው ከአንቺ ጋር ማውራት ሰለቸኝ እንዴ። ዶሮ ተራ ነው እንጂ ምን ሄዶ ሻማ ተራ ነው እንዴ? በዚህ ዝም ብዬ ሳይ ዶሮ ወጥና ቀይ ወጥ የምትለይ አይመስለኝም። ከቀመስኩት አይጠፋኝም። ግን ነጠላ ያልሽው ለማን ነው? ላንተ ነው። በዚህ ላንተ ነው። ነጭ በነጭ ለብሰህ የጋሽዬን ቦታ ተክተህ እንዳባወራ ቤት ውስጥ ቁጭ ትላለህ። ከዛ በኋላ ፈረሰኛውን ነው የለበላው። ኧረ ታንከኛውም እግረኛውም ያንተ ነው። የዝማማኛ ኧረ ተጀጀናው ከረሚል ጋር ሳድረፍ ወደ ድሮም አንቺ ወሬ አታስፈልግሽ። አሜንዬ ምን አለብን ንግባባ። እኔ የትም አልሄድም ብዬሻለሁ። በቃ አሜንዬ ምን ችግር አለው?
ቤቴን እኮ ጎብኘት ታርገሽ ነው የምትመጪው። ለምን ቤትሽን ይዘሽ መጥተሽ አልጎበኘውም? በዛውም ከኛ ቤት ጋር የልምድ ልውውጥ አደርጋለሁ። አሜን። የዱላ ልውውጥ ከማድረጋችን በፊት እሺ ብታይ አይሻልም? በባል ምድር የትም ይላችሁ ነገማ እኔም አልፈልግሽም። የዛሬን ብቻ ቤቴ ነይልኝ። እሺ አሜን። ግን እኛ ሰፈር ስትሄጂ እንደዚህ ቆንጆ ሆነሽ አይደለም። የተቀደደ ቀሚስ፣ የቆሸሸ ጫማ፣ ብቻ ቆሸሽ ብለሽ ነው የምትመጪው። ያን ቀሚስ ደግሞ ነው ያዘጋጅቼልሻለሁ። እንደለምን የሰፈራችን ዩኒፎርም ነዋ። ገባሽ? መሰል ባታፈር ነውና አንቺ ወላጆቿን ሳታስፈቅጂ ልጅቷን ወዴት ነው ይዘሻት የምትሄጂው? ወላጅ ለሆናት እኔ እያለሁ አንቺ እንዴት ነው ወላጅ የምትሆኚው? አንቺማ ለአያትነት ነው የምትቀርቢው። ከሆነ ጥሩ። እንግዲህ አሁን የአያቷ ጋር ነው የምትሆነው። አቀማጥ እያሳድግሻለሁ። እኔ እናቷ ጋር ነይ። እኔ አያትሽ ጋር ይሻልሻል። ነይ። አረ ምን እያደረጋችሁ ነው? ልትካፈሉ ነው እንዴ? ስሚ ጥለውኝ ሄደው እንጂ ምን የመሳሰሉ ጎረምሳ ልጆች አሉኝ። አንቺ ማንንም ማታደርሽኛለሽ? እንደው ሽልክ ሽልክ ስላጠገብሽ እንደው እኩያሽ አደረግሽኝ እንጂ። ቆይ ለምንድን ነው የምትከራከሩብኝ? ልሸቅልብሽ። ምን ታቆላምጪዋለሽ? ልንለምንብሽ አታያትም? በዓሉን በተመለከተ አንድ ባለ ሀብት ለተቸገሩ እናቶች እርዳታ ያደርጋል። ልጅ ላመጡ እናቶች ደግሞ እርዳታው እጥፍ ይሆናል። አሃ እኔም መለመኛ ልታደርጉኝ ማለት ነው። እናዚህ ቁጭ ብለሽ ወንበር ከምታሞቂ ከኛ ጋር ቢዝነስ ብትሰሪ አይሻልሽም? እርዳታ ትሰጡኛላችሁ፣ በካሜራ ትቀርጹኛላችሁ፣ ወደፊት የማፍርበትና የምሸማቀቅበትን ታሪክ ታስቀምጡኛላችሁ። አሁን ገና ገባሽ። በይ ከተስማማሽ ነይ እንሂድ። ምንድን ነው የምትይው? ቀድሜ ያናገርኳት እኔ ነኝ። ከኔ ጋር ነው የምትሄደው። ምንድን ነው? እኔ የማንም መለመኛ መሆን አልፈልግም። አሜንዬ፣ የማንም አይደለሽም፣ የኔ ነሽ፣ የኔ። እናንተ ሳትቸገሩ በለመናችሁ ቁጥር በትክክል የተቸገሩትን እድል ትዘጋላችሁ። አሜንዬ፣ አፍ አውጥቶ አይለምን እንጂ ሁሉም ሰው በቤቱ ተቸግሯል። አይዙርዬ፣ ድሮም የኛ ነው ጥፋቱ። ባልጠፋ ልጅ እቺ ኩያችንን ትሄጃለሽ አትሄጂም እያልን ስንከራከር እናንተ ሳችሁ ግን ምንም የተቸገራችሁ አትመስሉ። ይኸውልሽ ንቀት አረግዬ፣ ወይ እቺ ምን ልጅ ናት? እማማ ሚሚ ናት እንጂ። አይታዩ በቃ ይኸውልሽ፣ አሁን ይኸውልሽ ዙርዬ፣ ሌላውን ተይና አንቺ ነኝ ንዘይኝ። ከዛ በኋላ እኔ ደግሞ ተራ አንቺን አዝላለሁ። ያው ደግሞ ምንም የሚያስታውቅ ነገር የለም። ይኸው እኔ አንቺን፣ አዎ አንቺ ነኝ። በቃ ተዛዝለን ፎሎወሮቼ እቺ ደግሞ የምትመለከቷት የኩሽናችን በረኛ ሻሼ ትባላለች። ሃይ በያቸው። የጣለች ባሉን እንግዲህ ምክንያት በማድረግ ይህንን ሽንኩርት እየፈጨችው ትገኛለች። ሻሼ የትልቅ ሙያ ባለቤት ነች። እስቲ ዛሬ ደግሞ እንዴት ሽንኩርት እንደሚላጥ ብልሃቱን ታሳየናለች። ተከታተሉ። እንግዲህ ግራና ቀኝ ሁለት ቢላ ትይዙና ስል እንዲሆንላችሁ እንሾክ 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 ታደርጉታላችሁ። ሻሼ ፎሎወሮቼ ቲኔጀሮች ስለሆኑ ስለታማ ነገር አሳይተሽ ባታስደነግጭ። ምን በይ ችግር የለውም። እንዲህ ልበላችኋ። እንግዲህ ፎሎወሮች ሽንኩርት ትይዙና እንዲች በጥፍራችሁ እንዲች አድርጋችሁ ትልጣላችሁ። ልበልሽ ትችላለሽ። በጥፍርሽ ሊሆን ይችላል፣ አር ነው በጥርስሽ ሊሆን ይችላል። እዛ እንዳይሰማት አንቺ በጥርስሽ ትላለች እንዴ? ሽንኩርት እንጂ ሸንኮራ ምግጥ መሰለሽ እንዴ? እሺ ቀጥይ። በመቀጠል በጥፍሬ አሳሳች ማለቴ እንዴ በቢላ የላጥኩትን እንዲች ተላይ ያው ዝቅ አድርጊ ያሳያት። እንዲች ያው በስሱ ተላይ ስጋው እንዳይነሳ ስጋው እንዳይጎዳ ቀስ እያደረጋችሁ እንዲች አድርጋችሁ ትልጡና የተላጠውን ደግሞ እዚህ የመዘፍዘፊያ ላይ አድርጋችሁ ሙልጭ አድርጋችሁ ታጥባላችሁ። የታጠበውን ወንፊት ላይ አድርጋችሁ ጥፍፍ ታለ በኋላ ዱቄት እስኪሆን ድረስ መፍጨት። ከዛ የሴት ሙያ ይቀጥላል ማለት ነው። ለዛሬ ፎሎወሮች በጣም አመሰግናለሁ። በሚቀጥለው የተሻለ ይዤላችሁ እመጣለሁኝ። እሷ እንደምትለው ጎቢ፣ ላይክ፣ ሼር፣ ሰብስክራይብ አድርጉላት። አንቺ ደግሞ ይሄን ስልክሽን ይዘሽ ከፊቴ ዞር በይ፣ ስራዬን ልስራበት ይቺ። እሺ እንግዲህ ውድ ተመልካቾቻችን ወደ በኋላ ላይ ደግሞ ምን እናደርግ ይሆናል መሰላችሁ? እንዴት ሽንኩርቱ ከበርበሬ ከዘይት ጋር ተዋህዶ መቁላላት ይችላል የሚለውን ነገር የምታሳይልን ይሆናል። እንዲሁም ደግሞ ዶሮ መገንጠል ለማችሉ ሰዎች እንዴት ይገነጠላል የሚለውን በዛው ታሳይልናለች። እናመሰግናለን። ባይ ባይ ፎሎወሮች። እኔ የምልሽ ማፊ እዚህ ግቢ በጣም ብዙ ገልቱ ሴቶች አሉ አይደል እንዴ? ብዙ ገልቱ ሴቶች እንዳላችሁ አውቃለሁ። እንዳላችሁ አትበይ፣ እንዳለን በይ፣ አንቺን ጨምሮ። ምን ይቺ ሌሎቹ የቴሌቪዥን
ጣቢያዎች እንደሚያደርጉት እንዲህ ሴቶቹን ታሰልፊና የዶሮ መገጥመጥ አጠር ውድድር ለምን አታረጊ? እኔ ቻናሌን የከፈትኩት እኮ እንደ ሌላው ተመሳሳይ ይዘት ያለው ስራ ለመስራት አይደለም። የሰው ለየት እንዲልልሽ መጀመሪያ ዶሮዎችን ገዝተሽ ታመጫለሽ። ከዛ በኋላ ግቢ ውስጥ ትለቂያቸዋለሽ። ከዛ በኋላ ወንዶቹ እነዛን ዶሮዎች አሳደው እንዲይዙ ታረጊና አንጥተው ለሴቶቹ ይሰጣሉ። ሴቶቹ ደግሞ አርደው በልተው ምናምን ሲሰሩ ታሳያለሽ። ማይ ጉድ ጋድ ሴት ልጅ አርዳ ልታበላ ሀይሎች ለየት ለማለት እኮ ነው። የበለጠ ፕሮግራሙ ደግሞ ለየት እንዲልልሽ ወንዶቹን ጠላና ጠጅ እንዲጠምቁ ማድረግ አበቃ። ሻሽዬ ቀደም ብለሽ ከወር በፊት ብትነግሪ ኖሮ አሪፍ ፕሮግራም ይወጣው ነበር። እንደውም አንቺን ክሬቲቭ ቲም ውስጥ ነበር ማካተት የነበረብኝ። እንደዚህ ተማርን ምናምን ከሚሉት አንቺ በጣም የተሻለ ቆንጆ ሀሳብ ነው የምታመነጨው። ይሄ ተማርን ምናምን የሚሉት እኮ ዝም ብሎ ታቸው። እኔ የምልሽ ማፊየም ይሄ የባህል ፕሮግራም የሚባለው ዝግጅት የዕለት ዕለት አይደለም እንደ ዝግጅቱ የሚቀረጸው? አይ አይደለም። ከወር በፊት ትቀርጪና ከዛ ስፖንሰር ታፈታፈ ብለሽ ፈልገሽ የዕለት ዕለት ታስተላልፊዋለሽ። አቤት ይገርምሻል። እኔ እኮ እንደው የበዓል ሴቶቹ እንዲህ ወልገይ ሲሉ እነዚህ መንጎድ ናቸው በአውደ ዓመት እንደው ቤታቸው ገብተው ስራ አይሰሩም ብዬ ግርም እኮ ነበር። በጣም ያዘንኩት በምን እንደሆነ ታውቂያለሽ? በምንድን ነው? ፋራ በመሆንሽ። በእኔ ፈራ መሆን ማፊዬ፣ ከዚህ በኋላ እኔ ሻሺ አራዳ ነው የምሆነው። እንዴት በያ እንዴት የበዓል ቴሌቪዥን አላይም። በጣም ፋሮሽ ማለት እንኳን አደረሰሽ ውዷ ባለቤቴ። እንኳን አብሮ አደረሰን የኔ ውድ ባል። እንኳን ጾመ ልጓሙን ፈታለሽ። ያው እንግዲህ መድረሱን ላስታውስሽ ብዬ ነው ለሁሉም ነገር እንድትዘገጃጅ። አንተ እኮ አታፍርም። ሙክት እንደጣለ ሰው እንግዳ ልጠራ ይሆናል። ጠርተናቸው ይቅሩ እንጂ የበዓል ወጉንማ መተው የለብንም። እባክህ እንኳን አደረሳችሁ ካልክ ይበቃል። እሱንማ ለመላው ሕዝብ የእንኳን አደረሳችሁ መልእክቴን አድርሻለሁ። የትኛውን ተቋም ወክለህ? ራሴ። ይገርምሻል ታሪክዬ፣ ከቢሮ እዚህ እስክመጣ ድረስ 10 ሚዲያ ነው ኢንተርቪው ያደረገኝ። ምን በህግ ጉዳይ? አረ በዚሁ በበዓሉ ጉዳይ ነው እንጂ አንደኛው እንኳን አደረሰ በል ሲለኝ፣ ሌላኛው ሚዲያ ደግሞ እንኳን አደረሰ በል ሲለኝ፣ እኔም እንኳን አደረሳችሁ ስል ነው ያልኩት። አንዱ የገበያው ሁኔታ እንዴት ነው ሲለኝ፣ ሌላኛው ደግሞ የበግ ዋጋ ከአምናውና ከዘንድሮ የትኛው ይሻላል ሲለኝ፣ ብቻ ምን አለፋሽ የከተማውን ህዝብ ወክዬ ሳወራ ነው ያልኩት። እሱማ ጥሩ ነው። በአካል ያላገኛቸው ዘመዶች መልእክቱ ይደርሳቸዋል። አደራሽን ታሪክዬ፣ ጣቢያ በቀያየርሽ ቁጥር ይሄን ፊት ስታይ እንዳሰለች። ምን ቀንና ሌሊት ይሄን ፊት እያየሁ አይደል እንዴ ኖርኩት? መተሰለች። አሁን ነገ ከነገ ወዲያ ወደ ስራ ሲሄድ በፍርዱ በቴሌቪዥን አየነ፣ አረ በፍርዱ በቴሌቪዥን አየነ ሲለኝ አስበሽዋል? ክብሩ እኮ የጋራችን ነው። አሁን ደግሞ የምን ነው የሚያስከብረው እንዴ? ያልኩት እኮ በበዓል ቀን ብቻ ሳይሆን በአዘቦት ቀንም የመረዳዳት፣ የመደጋገፍ፣ የመተጋገዝ ባህላችን ይጠንክር የሚለውን ትልቅ መልእክት እኮ ነው ያስተላለፍኩት። በቃ ባለቤቴን ፈርምልኝ ያሉ ቢዚ ሊያረጉብኝ ነው። አዎ ልቸገርላቸው ነው። እና ካንቺ ልጀምር። ምን ፊርማ ያማል እንዴ? ማረጋ ይቆላምጥ ምን ይላል? እኔ ምነው አባታችሁ አይመጣም እንዴ? እሱ ምን ወጣው? ይሄን አንድ ጥግ ላይ ደስ ብሎ ሲንድሩ ይለበለባል። እሱ ዝም በይ እባክሽ። እሱ እዚህኛን ይለበለባል። ከዛ እሱ ላጥ ብሎ የሆነ ጥግ ላይ ዲኮ ብሎ ሲንግሉ ሲልል ይባል። የለም ብለህ ነው እንደዚህ አፍን የምትከፍተው? ምንድነው? በእኔ ሲሆን እንዲህ ነገር የሚብሰው? እንኳን አደረሳችሁ አትሉም እንዴ? እንደው ዝም ብላችሁ መሽረጥ እያላችሁ የምትገቡት ምን ይታወቃል? እነሱ ገና አልደረሱ ይሆናላ። እቺ ጦሰኛ ታሪኳ የሚረዳችሁ ሰው አለ ብላ ወስዳ አስጠቃችን። እና ሰጧችሁ? ምን ይሰጡናል? ካሜራ ፊት አክሽን ብለው ሰጡን፣ ከት ብለው ነጠቁ። አይዟችሁ፣ ሰጥቶ መቀበል በእናንተ አልተጀመረም። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እንዴት ናችሁ? ያው በእርግጥ አሁን ልድገመው ብዬ ነው እንጂ በኋላ በሚዲያ ሁላችሁንም ነው እንኳን አደረሳችሁ ያልኳችሁ። ይተላለፋል። እንደው አንተ ሰውዬ ግን ወግወጓን ይዛሃታል አይደለም? ለሚዲያ ለሚኒ ሚዲያ ስምት በቃ ሆነ ነው ይሆንክ ትንሽ ነገር ፈጅ
አሁንማ ምን ይደንቃል? ስልክ የያዘው ሁሉ ባለ ሚዲያ አይደል እንዴ? እስቲ ማን ይበቃ ቀረፋ ሚዲያ ላይ አድርገው፣ ወሬው በኋላ ይደርሳል። የመልካም ምኞት መግለጫዬን እንስማ አንድ ላይ በጋራ እንዴ ሰጡ ቀርባለሁ ሰጡ አውራ ብለው ጋዜሩ ግን እየታዩኝ አይደለም። የት ሄደው ነው? እኛም ቀኑ ሙሉ አላየነውም። ይኸው እንደ ፀሐይ ጠዋት ይወጣ እስካሁን አልተመለሰም። እኔ የምለው ጋይዘሩ የበግ ቆዳ መሰብሰብ ጀመሩ ወይስ በሬ ማረር ጀመሩ? ውድ ተመልካቾቻችን እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዓሉን ለተቸገሩት በመድረስ አብረን እናሳልፍ እያልን እዚህ አጠገቤ አንድ እንግዳ ይገኛሉ። በነገራችን ላይ እኛ ሰዎች የተቸገሩትን ሰዎች የምንመዝነው ባለባበሳቸው ነው። ከዚህም በተቃራኒ ደግሞ ዘንጠው ሱፍ ለብሰው የተቸገሩ ላለመምሰል የሚጥሩ ብዙ ወንድሞቻችን አሉ። እኒህ ዛሬ የማቀርባቸው እንግዳይ የዓመት በዓል ብር ከሰጠናቸው በኋላ ስሜታቸው ምን እንደሚመስል አብረን እናያለን። እኔ ምን እላለሁ፣ በጣም ነው ማመሰግነው። እውነት ለመናገር በዚህ በቀማኛ ዘመን እኔ ብቻ ልብላ በሚል ትውልድ መሃል እንደናንተ አይነት ለጋስ በመፈጠሩ በጣም ደስ ብሎኛል። እንደው ይበል የሚያሰኝ ነው። እንደ ሀገርም ደግሞ ያኮራል። በነገራችን ላይ መስጠት ለራስ ነው። ቃሉም እኮ ስጡ ይሰጣቸዋል ነው የሚለው። በቀጣይ በአካባቢው ወይም ጎረቤቶ ሊሆን ይችላል ቢረዱ ቢደገፉ የሚሏቸው ሰዎች ካሉ ደጋግ ኢትዮጵያውያን እናንተን ለመርዳት እየጠበቋችሁ ነው። በዋናነት ውዷ ባለቤቴን ታሪክ፣ በመቀጠል ደግሞ አከራዬን አቶ ዘሩ ከነመላ ቤት፣ ሌላ ደግሞ ሻሼ፣ አቢ፣ ልክ አስገባቸው፣ ና ኮሎኔል፣ ዙሪያሽ፣ አረጋሽ። ውድ ተመልካቾቻችን እኒህን የመሳሰሉ ሰዎችን በመርዳት ኢትዮጵያዊ ትብብራችሁን እንድታደርጉ እንጠይቃለን። እንዲሁም ከታች በተዘረዘሩ አካውንቶች የበኩላችሁን የተቻላችሁን እያደረጋችሁ እንድትለግሷቸው እንድትደርሱላቸው በቀረፋ ሚዲያ ስም ጥሪያችንን እናስተላልፋለን። በያላችሁበት መልካም ፋሲካ ይሆንላችሁ። አንተ እኛንም ተረጂዎቹ ይሄ ሚዲያ ተጠልፏል። ሐሰተኛ መረጃ ነው ያስተላለፈው። እኔ ከስም ዝርዝራችሁ በኋላ እንኳን አደረሳችሁ የሚል መልእክት ነው ያስተላለፍኩት። ይኸውልህ የምትለውን ሳይሆን ያየነውን ነው የምናምነው። የትን ፍጪው ዱቄቱን አምጡ ነው በቃ ዋናው ጨዋታ። ዞሮ ዞሮ ሳቢው ቤት መግባቱ ነው፣ አለቀ። አንተ ለምን እኔን ለማኝ ታደርገኛል? ምንድነው እኔ በሌለሁበት ይሄ ሁሉ ድግስ ምንድነው? አረ ምንድነው ይሄ ሁሉ ድግስ? ለምንድነው ከኔ ራስ ላይ የማትወርዱት? አረ ጋይዘሩ በዓልን እኮ ሰብሰብ ብለን እናክብር ብለን ነው እኮ። በኔ ቤት በኔ ገንዘብ ነው በዓል እንደዚህ ሰብሰብ ብላችሁ የምታከብሩት ነው? አባቢ ወጪዋን ሽሽት ከዚህ ቤት እንደጠፋማ ተነክቶብሃል። እና ዘሩ እኔ ልክ አስገባቸው በፍርዱና ባለቤቱ የቅርጫ ወጪን ሸፍነነዋል። እኛ ልጆች ደግሞ የቤቱን ወጪ ሸፍነናል። የድፎውን ወጪ ደግሞ እኛ ሸፍነናል። ጋሽዬዋ ለዳቦ እንኳን እልልታ አላባክንም። ጋሽዬ ደግሞ እንደው እንግዲህ አባቢ በዓሉን በእልልታ ከፍቷል። እንኳን ለዚህ ያበቃችሁ ማለት እንኳን አደረሳችሁ። ታዲያ የምን መፋሰስ ነው? ያዙ እንጂ ጠጡ። የሚበላውንም አምጡ በሉ እንጂ ጋዟቸው። ደጋገመብኝ። ገና ለአዲስ ዓመት ይደግሙልናል።